ወገኖቼ ዛሬ ምን ይዤ እንደመጣው ብታዩ የሌቭል 3 እና የሌቭል 4 ከርዳዳ ወረቀት የማ ቢሆን ጥሩ ነው? የቴዎድሮስ የኋላሸት። ቴዎድሮስ የኋላሸት ማን ነው? አሁን በቅርቡ ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በመተባበር ሹፌሮችን የ5 ቀን ስልጠና ሰጥቼ ፈትናለሁ አበቃለሁ ያለ ሰው ነው። ያልበቃ ሰውዬ ማለት ነው። ሲጀምር ወደ ሌቭል የምትገባው 10ኛ ክፍል ወደ 11 ማለፍ ሲያቅትህ ነው። ወይም ደግሞ 12ኛ ክፍል ዩኒቨርሲቲ መግቢያ ውጤት ስታጣ ነው ወደ ሌቭል የምትገባው። እና ይህንም ማለፍ ያልቻለ ሰውዬ ነው። የሚገርማችሁ በሚቀጥለው ዲግሪ ለመማር ሲኦሲ መውሰድ አለበት። ይህንን እንኳን ማለፍ ያልቻለ ሰው ነው እንግዲህ ተባብሮ የኢትዮጵያ ሹፌርን የሚያበቃልን ማለት ነው። ተአምራቱ ትንግርቶቹ ይቀጥላሉ። ትላልቅ ማስረጃዎች ናቸው የደረሰኝ፣ ፕሮፖዛሎች፣ ኮፒ የተደረጉ ፕሮፖዛሎች ጭምር። ቀስ እያልን እናወጣታለን። ቢኮዝ በስነ ስርዓት ሳንረብሽ በስነ ስርዓት መብታችንን እንጠይቃለን። ይሄ ከምንም የሚገናኝ ከመብት ጥያቄ ጋር የተገናኘ ብቻ ነው። ስለዚህ እንቀጥልብሃለን ነው የምልህ። ቴዎድሮስ የኋላሸት ክሞንክ የትራንስፖርትና ሎጂስቲክ ሚኒስትር። ሌቦች ታሪክ ተወርቶ አያልቅ። ለእረፍት እንዲሆነን አንዳንድ አስፈሪ ማህበራዊ ህይወታችንን ማየት ሳያስፈልገን የሚቀር አይመስለኝም። ሰሞኑን ጎተራ ኮንዶሚኒየም አካባቢ ከረም ምን እንዳማረኝ ታውቃላችሁ? ህፃናት ሲጣሉ ማስታረቅ የሉም። ህፃናት የሉም። በተለይ እነዚህ ከ2 ዓመት በታች ያሉ ህፃናት ድክ ድክ የሚሉ ህፃናት የሉ። እንዴ ሰዎቹ አይወልዱም እንዴ? ስል በዚህ ህፃን ላይ ያለ ታች ያለ ህፃን ተቆልፎባቸው እናት ትኖራለች ወይ ሰራተኛ ትኖራለች። እዛችሁ 5 በ5 በሆነች ቤት ውስጥ አንድ አይነት ሶፋ፣ አንድ አይነት ቴሌቪዥን፣ አንድ አይነት ጌም፣ ስልችት የሚል እንኳን ህፃናቱን አይደለም እኔ ስልችት ነው ያለኝ። እንዴት ህፃናት እርስ በርስ እንዴት አይገናኙም? ቀረ እንዴ? ይሄ የሰፈር ልጅ ነው የሚባለው። የሰፈር ልጅ እኮ ጧሪ ቀባሪ ነው፣ ወንድም ነው የሰፈር ልጅ። የሰፈር ልጅ አይኖራቸውም ማለት ነው። ትላልቅ ሲሆኑ ደግሞ ትላልቆቹ ጎረቤቴ እንደምን አደርሽ፣ እግዚአብሔር ይመስገን አለቀ፣ አይከፈልበት ብትባባሉ ምንድን ነው እርስ በርስ ብትገናኙ። ኮንዶሚኒየም፣ አዲስ አበባ ኮንዶሚኒየም ይሄ የእሴቶቻችን መጥፊያ ቦታዎች ናቸው ብዬ አስባለሁ። ኮንዶሚኒየሞቹ ሲሰሩ ትላልቅ ሰዎችን እንጂ ህፃናትን ኢንክሉሲቭ ያደረጉ አይደሉም። ትምህርት ቤት የለም፣ ክሊኒክ የለም፣ መጫወቻ ቦታዎች የሉም። እንዴት ህፃናት እግር ኳስ ሲጫወቱ መጣላትን አገላገል እንዴት ይናፍቃል። በእርግጥ እነዚህ ኮንዶሚኒየም ሲሰሩ መሀል ላይ አጫጭር እንትኖች አሉ፣ ቤቶች፣ ተለቅ ያሉ አጫጭር ቤቶች አሉ። እነዚህ ቤቶች የተሰሩት ለቅሶ፣ ሰርግ፣ የተለያዩ የጋራ እንትኖች ሲኖሩ እዛች ቦታ ላይ እንድናከብርበትና እንድንገናኝ ነበር። ግን የኮንዶሚኒየም ኮሚቴ የሚባላል አንድ ቦቆልት፣ አየር ላይ የበቀለ ቦቆልት፣ እሱ ያከራየዋል። የጎተራ ኮንዶሚኒየምንም ለንግድ ባንክ ነው መሰለኝ፣ ንግድ ባንክ ተከራይቶታልና የተቆለፈበት ትውልድ መልካም ትውልዶች አይደሉም። የተቆለፈበት ትውልድ ትክክል አይመስለኝም። ስለዚህ ለህፃናቶቻችን አስበን መሰራት አለበት። እኔ እንደ እንግዳ ሄጄ ነው ያንን ቦታ ያየሁት። ጎተራ ኮንዶሚኒየም ኦልሬዲ ተሰርቷል። አሁን ቦታ የለንም የምትሉ ከሆነ ልጠቁማችሁ። በፔፕሲ መውጫ በኩል ማለት ነው፣ በገራጅ ቤቱ መውጫ በኩል አንድ ፖሊስ ስቴሽን ነገር አለች። ከሷ ፊት ለፊት አረም የበቀለበት ክፍት ቦታዎች አሉ። እሱን ጠረግ ቢደረግ ምርጥ የህፃናት መጫወቻ የሚንጫጩበት ቦታ ማግኘት ይቻላል። ኮሚቴ ነኝ የምትል ፓርኪንጉን ኪራዩን የምታጎሸብስ እስቲ ወደዛ ዞር በልና ትውልዱን አስበው። ለ36 ወራት
52 ሐሰተኛ ስሞችን በፔሮል ላይ በመትከል በስሞቹ ፊት ለፊት የራሱን የግል የንግድ ባንክ ሂሳብ ቁጥር በማስገባት ማጭበርበሩን ፍርድ ቤቱ አጣርቷል። ግለሰቡ ለስራ ግብር የተቀነሰ 142,000 ብር ከ92 ሳንቲም፣ ለጡረታ መዋጮ የተከፈለ 112,000 ብር ከ29 ሳንቲም፣ ለኤችአይቪ የተከፈለ መዋጮ 2205 ብር ከ97 ሳንቲም በድምሩ 696,134 ብር ከ24 ሳንቲም ወደ ግል የንግድ ባንክ ሂሳብ ቁጥር ገቢ በማድረግ በህዝብና በመንግስት ሀብት ላይ ከፍተኛ ጉዳት ማድረሱን ገልጿል። በዚህም የሙስና ወንጀልን በተመለከተ በወጣው አዋጅ ቁጥር 881/2007 አንቀጽ 23(2) ሀን በመተላለፍ መንግስታዊ ሰነዶችን አስመስሎ በማዘጋጀት የሙስና ወንጀል በመከሰሱ ግለሰቡ ጥፋተኛ ሆኖ በመገኘቱ ውሳኔው ተላልፎበታል ይልና ይቀጥላል። እዚህ ላይ ሁለት ጥያቄዎችን እናንሳ። የመጀመሪያው ጥያቄ አቶ ካሳዬ ዋታሮ 52 ስሞች ነበሩት ማለት ነው። በእነዚህ 52 ስሞች 52 አካውንቶችን አውጥቷል ማለት ነው። ያለበለዚያ ግን ንግድ ባንክ ራሱ በአንድ ስም በአቶ ካሳዬ ዋታሮ ስም የተከፈቱትን የፔሮል አካውንቶች አንድ ቦታ አንድ አካውንት ላይ አስገብቷል ማለት ነው። ይሄ የፔሮሉን ድግግሞሽ ስሞችን አንድ ስም ላይ አስገብቷል ማለት ነው። ውክልና በሌለው ሰው ስሞቹ 52 ናቸው። አቶ ካሳዬ ዋታሮ ውክልና የለውም። እሱ ስም ላይ 52ቱም ሲገቡ ነበር ማለት ነው። ይሄ ሰውዬ 52 ስም ከሌለው፣ ስለዚህ የኢትዮጵያ ንግድ ባንክ ሰራተኞች በዚህ ወንጀሉ ተሳትፈዋል ማለት ነው። ስለዚህ እነሱ መጠየቅ ነበረባቸው። ሁለተኛው እንግዲህ የኮንሶ ዞን በመጀመሪያ ደረጃ እናመሰግናለን። ፍርድን ሳትሰስት እንደዚህ ስላሸከምከው እናመሰግናለን። ግን ከዚህ በላይ ሀገርን የመዘበሩ ሰዎች፣ በቢሊየን የሰረቁ ሰዎች መች ነው ፍርድ የሚያገኙት የሚል ጥያቄ እናስከትላለን። በጠቅላላው 696,000 ብር ወስደሃል፣ መንግስት ላይ ጉዳት አድርሰሃል፣ ጭቃል ትላለች ጉዳት አድርሰሃል ብሎ ነው። እንደዚህ አይነት ውሳኔዎች ያስፈልጉናል። ሌባ ላይ እንደዚህ ከበድ ያለ ውሳኔ መወሰን አለበት፣ መጀመር አለበት የምንለው ለዚህ ነው። የኮንሶ ዞን ከፍተኛ ፍርድ ቤትን በዚህ አጋጣሚ እናመሰግናለን ማለት እንወዳለን። ክሬዲቱ መሰጠት ስላለበት ማለት ነው። ከዚህ በተጨማሪ ይሄ ሰውዬ 52 ስሞች ነበሩት ማለት ነው። በ52ቱ ስሞች የራሱን አካውንት ከፍቶ ነበር ማለት ነው። ካለበለዛ እንደዛ ካልሆነ በኔ ስም የተዘጋጀ ፔሮል በሌላ ሰው ስም ሊገባ አይችልም። ስለዚህ የባንክ ሰራተኞች ውክልና በሌለበት ሁኔታ የአንድ ሰው ደሞዝ ወደ ሌላ ሰው ገብቷልና ተባባሪ ነበሩ ማለት ነው። ስለዚህ እነዚህም ሰዎች የባንክ ሰራተኞች መጠየቅ አለባቸው። ያለ እነሱ ትብብር ይሄ ስራ ሊሰራ አይችልም። ሁለተኛው እንግዲህ 696,000 ብር አጭበርብረሃል ተብሎ ነው ይሄ ብይን የተበየነበት አቶ ካሳዬ ዋታሮ። ትላልቅ ሀገርን የዘረፉ ሰዎችስ በሚሊየን የሚቆጠሩ ብሮችን ሀገር ላይ ጉዳት ያደረሱ ሰዎች መች ነው የሚጠየቁት? እንደዚህ አይነት ዜና መች ነው የምንሰማው የሚል ጥያቄ መንግስትን እንጠይቃለን። ደስ ብሎኛል ሆነን ለመናገር። እስረኞች እየተሞሸሩ ነው። አንዋር ጀማል የኦሮሚያ ማረሚያ ቤቶች ኃላፊን ምን እንደሚለው ታውቃላችሁ? ልተርጉምላችሁ። ጅሬኛ ቀነኒ ጅራተ ማና አመለ ሲሬሳ ከሰት ቀቤነ ከንቀብ ረጋዋን ከነገር ኦሮሚያ ማረሚያ ቤቶች ያሉ በፍርድ ቤት እስር የተበየነባቸው እስረኞች የተሞሸሩ አሉ። መሞሸር ብቻ ሳይሆን እዛው ካሉ ሴት እስረኞች ጋር ተሞሽረው አርግዛ የወለደች አለች ይላል። እናንተ
ከዩቲዩብ ላይ ሙሉ እንትኑን እዩት። በተለይ ኦሮምኛ የምችሉ ሰዎች መሞሸር ብቻ ሳይሆን ከመታሰራቸው በፊት ደግሞ ያገቡ ሰዎች ብር ይክፈል እንጂ ሚስቶቻቸውን እስር ቤት ድረስ ይዘው ይመጣሉ። ብር ይኑርህ እንጂ እዛው በርጫ ቤት የተዘጋጀላቸውና ጫት የሚገባላቸው ሰዎች አሉ። ለቦታው እስኪፈቱ ድረስ 20 ብር የሚከፍሉ ከፈለጉ ጨብሲ ከፈለጉ ደግሞ ማታ ማታ ወጥተው ሰክረው እስር ቤት ተመልሰው የሚመጡ አሉ። አንዳንዶቹ ደግሞ ስራቸውን ውጪ ሲሰሩ ይውሉና ማታ ይመጣሉ። አንዳንዶቹ ደግሞ የሚቀሩ አሉ ይለዋል። እንግዲህ ይሄ ደግሞ በጣም የሚገርመው ነገር ራሱ የኦሮሚያ ማረሚያ ቤቶች ያጠናው ጥናት መሆኑ ነው። እንግዲህ እነዚህ ሰዎች በሰው መግደል ሊሆን ይችላል፣ በሌብነት ሊሆን ይችላል፣ በመድፈር ሊሆን ይችላል የታሰሩት። እንግዲህ እስር ማለት ተፈጥሯዊ መብትህን መከልከል ማለት ነው። እንግዲህ እስር እንደዚህ ተፈጥሯዊ መብትህን የማይከለክልህ የምታገባ፣ የምትሰርግ፣ የምትወልድ ከሆነ ምንድነው የሚቀርብህ? የቤት ኪራይና ምግብ አታውጣም ማለት ነው። ስለዚህ እንደዚህ ከሆነማ እኛም ማስገቡን፣ እኛም መግባት እንፈልጋለን። ለምንድነው እንትን የምናውጠው? ዘንድሮ እንግዲህ እንደዚህ ሆኗል ነገሮቻችንና እኔ ትንሽ ፎሎ አርጉ ምናምን ማለት ይደብረኛልና ደስ የሚላችሁ ማቀርብላችሁ መረጃዎች ደስ የሚላችሁ ከሆነ ፎሎ ብታረጉ መልካም ነው። ስንበዛ ነው የምንጠነክረው።